السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى أطر على أرستيجي الله شوهلو هيوت بتاع ما جرنا إلى هيوت إنيا كم من جمته بلاي بتاع ما جرنا. نبي صلى الله عليه وسلم منالو موت مالت له اللاتشوم كجامع كراتشو يقرب نوال عند سو ጫማውን ለማሰር ይቸገራል በሽተኛ ካልሆነ በቀር ራሱን ወር ለሚያስረው ልክ እንደዛ ለያንዳንዱ ሰው ከጫማው ክር የበለጠ ሞት ለሱ ቅርብናት የመጠራትና ያለ መጠራት ብቻና ብቻ ነው። ዛሬ ልጆች ይሞታሉ፣ አባቶች ይሞታሉ። እናንተ ሁሉ ዛሬ ሁሉን ህይወትን ትመኙአታላችሁ። ማናችንም እዚህ ዱንያ ላይ መቆየት እንፈልጋለን። ነገር ግን ليس الامر كما نظن الله سبحانه وتعالى በፈለገው ቀን ሁሉ ጉዳይ ያበቃል። ሳንፈልግ እንወሰዳለን። ለምንድነው እዚህ ምድር ላይ መቆየት መንፈልገው አብዛኛዎቻችን? ምክንያቱም ሙስሊም እስከሆነ ድረስ የመንገዱን ርቀት ስናስብ ምን እንደሚያጋጥመን ስለምናቅ ከዛ የስንቃችን ማነስ ነው የሚያስጨንቀን። ከፊል ሰዎች በዱንያ ተመርዘው ነው ዱንያን በጣም ከመውደዳቸው የተነሳ መሄድ ማይፈልጉት። ሙስሊም ግን ሞትን የሚፈራበት ዋና ምክንያቱ ምን ስለሆነ ነው? ዝግጅቱ ያነሰበት ከሆነ ነው። አቡ ሁረይራ ምን ይላል ረዲየላሁ ዐንሁ ሲያለቅስ ይጠየቃል። ለምንድን ነው የምታለቅሰው ሲባል ምን ይላል? እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው ይላል። መቼም ከሷሃባዎች እንደሱ በየቀኑ ስሙ የሚጠራ ሰው የለም። ሐታ አቡበክር ሐታ ዑመር እንኳን ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ለመባል እሱ ስለሆነ አብዛኛውን ሐዲስ ያስተላለፈው عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ተብሎ ዓለም ላይ በዚህ ደረጃ ኢየሱስም ቀንና ሌሊት እየተጠራ ነገር ግን እሱ ምን ይላል? የመንገዱ ርዝመትና የኔ ስንቅ ማነስ ነው የሚያስለቅሰኝ ይላል። የመጀመሪያ ማነሳላችሁ ሐዲስ ከአብዱላህ ኢብኑ ዑመር ተይዞ ነብዩ ሰለላሁ ዐለይሂ ወሰለም ጋር ያጋጠመውን ክስተት እንዲህ ሲል ነገራል። وعن ابن عمر رضي الله عنهما قال اخذ رسول الله صلى الله عليه وسلم بمنكبي يا الله ملكتኛ እኮ ተከሸይ አቀፉኝ فقال እንዲህም አሉኝ كن في الدنيا ዱንያ ላይ ስትኖር كأنك غريب ልክ እንደ እንግዳ ሰው ሁን او عابر سبيل ወይንም ያችን አገር አቋርጧት እንደሚሄድ ሰው ሁን አሉት። እንግዲህ ሱሐባዎች የኮተኮቷቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ወካነ ኢብኑ ዑመር ረዲየላሁ ዐንሁ እሱ ደግሞ በተራው ምን ያደርግ ነበር? ለሌሎች ሰዎች ሲመክር يقول ይል ነበር اذا امسيت ባመሸህ ጊዜ فلا تنتظر الصباح አነጋለሁ ብለህ እንዳትገምት። ማታ ስንተኛ ካስታወሳችሁ ሁላችንም አዝካር ብለን የተኛ ነው። ምን ስንል بسمك ربي وضعت جنبي وبك ارفع إن أمسكت نفسي فارحمها وإن أرسلتها فاحفظها بما تحفظ به عبادك الصالحين ترجم ጌታዬ ሆይ ባንተ ስም ጎኔን አሳረፍኩ ባንተም ስም አስነሳታለሁ ነፍሴን በተኛሁበት በዛው ከያዝካት የከፊል ሰዎች ነፍስ በዚህ መልክ ይያዛልና አልሰማችሁም እገሌ በሞተበት እኮ ተኝቶ አደረ ይባላል። ምን ስለሆነ በተኛንበት ነፍስ ሊያዝ ስለሚችል እዘንላት የአላህ እዝነት እንጂ የማንም እዝነት አያስፈልጋትም። ምክንያቱም ወቅቱ አብቅቷልና ወኢን አርሰልተሃ ከመለስካት ግን فاحفظها ጠብቅልኝ بما تحفظ به عبادك الصالحين ደጋግ ባሪያዎችህን በመጠብቅበት ጠብቅልኝ። ስለዚህ ባመሸህ ጊዜ ማንጋትን አታስብ፣ ባነጋህ ጊዜ ማምሸትን አታስብ። እነማን ናቸው ታዲያ ነጃ የሚወጡት? አምነው መልካም ስራዎችን የሰሩ ናቸው። አላህ Subhanahu Wa Ta'ala ኢማንን ሁሉ ጊዜ ከመልካም ስራዎች ጋር ነው አቆራኝቶ ያመጣው። ዛሬ በጣም አደጋ ላይ እየወደቅን ነው። ኢንሻአላህ አራተኛው ነጥብ ላይ ስደርስ አነሳዋለሁ። እነዚህ መልካም ስራዎች ያለ ዕውቀት ሊገነቡ አይችሉም። እነዚህ ኢማኖች ያለ መልካም ስራ ሊገነቡ አይችሉም። ኢማንንና መልካም ስራን ያለ ዕውቀት የያዘ ሰው ለክስረት ይጋለጣል። ለምሳሌ ኢማንና መልካም ስራ የተባለው ጉዳይ ያለ ዕውቀት ከተያዘ አደጋ ላይ ይጥለናል። ምሳሌ መገላለጥ የምን ውጤት ነው? ዛሬ በዘመናችን ሴቶችም ወንዶችም ተገላልጠው ይሄዳሉ። የምን ውጤት ነው? ይሄን እንግዲህ ዕውቀትን ያላወቀ ሰው ስለማይረዳው ከባድ ትኩረት ሊሰጥ ይገባል። አባታችን አደም አለይሂ ሰላም ለመጀመሪያ ጊዜ ጀነት ውስጥ ወንጀል ሲሰራ ምን ተከሰተ? فبدت لهما سوآتهما ሀፍረተ ገላዎቻቸው እላያቸው ላይ የለበሱት ልብስ እንዳለኮ ከላያቸው ላይ ወደቀ። ከነማን? ከአደምም ከሐዋ። ከዛ ጀነት ውስጥ ያሉ ቅጠሎችን
ይሯሯጡና አካላታቸውን ይሸፍኑ ጀመር ስለዚህ መገላለጥ የምን ውጤት ነው የወንጀል ውጤት ነው የሰው ልጆች ስለማያውቁ ዕውቀት ስለሌላቸው ነው ሴቶችም ሆኑ ወንዶች ተገላልጠው የሚሄዱት በመጥፎ እምነት ላይ ሆነው በዕውቀት ስላልገነቡት ማለት ነው ዲን ብለው የሚይዙ ሰዎች አሉ ለዚህ አንድ ምሳሌ ያነሳለሁ አንድ እናትና ሁለት ልጆቿን መንገድ ላይ ያዩዋቸው ልጆቹ 20 እና ከ20 ዓመት በላይ ሆናቸዋል ሴትየዋ አለች መሃላቸው ላይ ከኋላ ነው ያዩዋቸው ሙስሊም መሆናቸውን ስላየው ነው አሰላሙ አለይኩም በያስቆምኳቸው ሶስቱም ሂጃብ ለብሰዋል በሂጃባቸው ነው ሙስሊም መሆናቸውን ያወቁት ካንገት በታች የለበሱት ልብስ ግን አንድ ሙስሊም በአላህ አመኛለሁ የሚለብሰው አይደለም በዘመናችን ቅድ የሚባል ልብስ መጥቷል ከጉልበታቸው ወደታች ቢፈልጉ በግራና በቀኝ በኩል ይቀዱታል ቢፈልጉ በፊት በኩል ይቀዱታል ቢፈልጉ ከኋላ በኩል ይቀዱታል ምን ቀራቸው ከታፋ በላይ ያለውን ለማሳየት ምን ቀራቸው አሰላሙ አለይኩም ስል ወአለይኩም ሰላም ብላ ዞረች እናትየዋ እናት ሆይ ሙስሊሞች ናችሁ አልኳቸው አዎ ምን ይጠረጠራል አይነት በሚመስል መልክ አዎ አለችኝ በዚህ ያለባበስ ወዴት ነው የምትሄዱት ይሄ እኮ ሸሪዓን ይጋጫል ከኢማን ጋር ይጋጫል ስል ቀጥታ ወደ ልቧ እየጠቆመች ከዚህ በላይ ኢማን ምን ይምጣልህ አለች ምን ልትፈልጋ ነው ቀሚሴ ቢቀደድም ልጆቼም ቅድ ቢለብሱ ኢማንን በልባችን ይዛል ከዚህ በላይ ኢማን ምን ይምጣልህ አለች በቃቺ ሴትዮ ሩቅ እንደሆነች ገባኝ ለምን ኢማን እሷ ዘንድ በእውቀት የተያዘ ነው ወይስ በስሜት የተያዘ ነው በስሜት የተያዘ ነው ኢማን ማለት የውስጥና የውጭ ስራ ነው ኢማን ማለት የውስጥና የውጭ ስራ ነው ይሄን አለማውቋ ምን አደረጋት በድፍረት እንዲህ ብላ እንድትናገር አደረጋት ከልጆቿ አንዷ ግን ዞር ብላ ምን አለች ጀዛከላህ እናስተካክላለን አለች ተመልከቱ ወንጀል ፈህምን ይዘጋል ፈህም ማለት ግንዛቤ ማለት ነው የወንጀል ውጤቱ እሳት ነው ያለልህ እየተባለ አንድ ሰው ይሄ ይዘጋዋል ይሄ ደግሞ ሌላ ምሳሌ ነው አምናና ኢሃብ ሁዘይፋ መስጂድ መታችሁ ቀርታችኋል አይደል ታስተውሳላችሁ እኛ ደርሱን እስክንጀምር ድረስ ከዛ አካባቢ ብዙ የሚወጡ ሴቶች አሉ ወደ ስራ ቦታ ማጎፈሪያ ይለብሳሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ ሴት ልጅ ሆና አይደለም ማጎፈሪያ አርቲፊሻል ነገር ልትጠቀም ቀርቶ አላህ የሰጣትን ጸጉር እንኳን ማጅራቷ ጋር ብትቆልለው ወይም ደግሞ አናቷ ላይ ብታስቀምጠው ምን አሉ አላህ ረግሟቸዋል እናንተም እርገሟቸዋል አላሁ አክበር አሁን እሱ አስባ የወጣችው እህታችን አምራ ለመታየት ነው አይደል ቤት ውስጥ አብዛኛዎቹ ይሄን ፐርፎርማንስ አያሳዩ ውጭ ሲወጡ ግን ምን ያደርጋሉ እዚህ ጋር አናታቸው ላይ እንደግመል ሻኛ ነብዩ ሰለላሁ ዐለይሂ ወሰለም ነው ያሉት ጸጉር ይከምራሉ ከታችም ደስ የማይል ነገር ይለብሳሉ ለዛች ልጅ ምን ብዬ መክሪያት ነበር እንዲህ አይነት አለባበስ የለበሱ ሴቶች ነብዩ ሰለላሁ ዐለይሂ ወሰለም ከ500 ዓመት በፊት ሽታዋ የሚሸተተውን ጀነት ሽታዋና ያሸቷትም አይደለም ሊገቡባት ብለዋል አለባበስሽን አስተካኪ ብያት ነበር ዘንድሮ አገኘኋት መቼ በድፍን አንድ አመቷ ከመስጂዱ ኢማም ጋር አስቆምናት አባባ ይባላሉ ነይ በመኪና ወደዛ ኋላ ሁኝ አልኳት አስታወስሽኝ አልኳት አዎ አስታወስኩ መቼ ነበር የመከርኩሽ አምና በምን ሰዓት በዚሁ በክረምት ሰዓት ጥሩ ምን ብዬሽ ነበር አልኳት እንድትይዙልኝ ነው ይሄ አለባበስሽ ጀነት ከ500 ዓመት በፊት የምትሸተተውን ሽታዋን አታሸትም ብለህ ነበር ስለዚህ ምክሩን አረሳሽውም አልኳት አዎ አለች እኮ እየቀለድሽ ያለሽው በጀነት ነው አልኳት ዝም አለች ቆይ በዚህ አለባበስሽ ለትዳር የሚፈልግሽ ወይስ ህይወትሽን አበላሽቶ መሄድ ዱርዬ ነው የሚመጣው አልኳት አፏን ሞልታ ዱርዬ ነው የሚመጣው አለች አያችሁ አይደለ ፈህም ይዘጋል ወንጀል ማብዛት በእሳትና በዱርዬ ሰው ይቀልዳል ዱርዬ ምን ያስይዛል ልጅ ያስወልዳል ወይስ ኤችአይቪ ያስይዛል መልሱልኝ በቃ ጨዋታ ነው የተያዘው ለዚህ ግን ፈህሟ እህታችን ግንዛቤዋ በዚህ ደረጃ እንዲዘጋባት ያደረገው ምንድነው በወንጀል ላይ ስንከርም ወንጀል መስሎ አይታየንም እንኖርበታለን ለዛ ነው ብልግና ስድብ የለመዱ ልጆች መጀመሪያ ላይ እኮ ማናችንም እንደምናስታውሰው ሰዎች ጨዋ ሲሆኑ እናቶችን አይደለም በብልግና ሊያነሱ እኔ እኮ የእናቴ ነገር ያሳዝነኛል እንዲህ ብላ አሳድጋኝ ብሎ ወንዱ ልጅ ሁሉ የሚያለቅስላት እናት ልክ ዱርዬ መሆን ሲጀመር ግን እናት እንደዚህ ትሁን የሚባለው በቀን ስንት ጊዜ ይሉታል የሰው ልጆች ውሏቸውና አካባቢያቸው ነው የሚያበላሻቸው እሺ ሌላኛዋን ሴት አስቆምኳት እዚሁ ቤተ ብዙ ሰዎች ያውቃሉ እዛ ሶል
አስቆማቸዋለሁ ሴቶቹን በረመዳን የዳንቴሉን ቀሚስ ለብሰው ይወጣሉ ዳንቴል እንጀራ ላይም ሆነ ዳቦ ላይ ሲደረግ ቀዳዳዎች አሉት ምን እንዲሰራ እንጀራውንም እንዳያሻግተው ዳቦም እንዳይደርቅ አይደል እግራቸው እንዳይደርቅ ይሁን አይታወቅም እታች ድረስ ከጉልበት በታች ይወርዳል ቀሚሱ የሙስሊም ልጅ ነኝ ለማለት እንደ ካፊሮቹ ጉርድ ላለመልበስ ግን ወንፊት ነው በዳንቴል የተነፋ ነው እህቴ ሆይ የሙስሊም ሴት በስንት ከፈን እንደምትከፈን ታውቂያለሽ አልኳት አላቀም አለች ኢና ሊላሂ ወኢና ኢለይሂ ራጂዑን በስንት ከፈን እንደሚከፈኑ የማያውቁ ሴቶች እኛ መሃል አሉ ለምንድነው የሴት ልጅ ሬሳ ከመሆኗ ጋር በአምስት ከፈን ትከፈነ የተባለው ለምንድነው ወንድስ ልጅ ወንድ ከመሆኑ ጋር በሶስት ከፈን ይከፈነ የተባለው حتى ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ሴት ልጃቸው ስትሞት ምን አሉ የኔ ልጅ ወደ ሬሳ ጉርጓዷ ማስገባት ያለበት ሰው በዛሬው ዕለት ማታ ግብረ ስጋ ግንኙነት ያልፈጸመ ሰው ነው አሉ ሬሳ ምን እንዳያስብ ከሚስቱ ጋር የፈጸመው በረሱል ሰለላሁ ዐለይሂ ወሰለም ልጅ ታፏን ሰውነቷን ይዞ ወደ ቀብር ሲገባ ሌላ ነገር ጭንቅላቱ ውስጥ እንዳይሳል የልጄን ሬሳ ቀብር ውስጥ የሚያስገባ ሰው አዳሩን ከሚስቱ ጋር ግንኙነት ያልፈጸመ ሰው ነው አሉ ከዚህ ሁሉ ግን እኛ እርም ሆኖብናል ለምን በእውቀት ስለማንንቀሳቀስ ለምን እንዲህ አይነት እውነታዎች በእኛ መሃል እንዲነገሩ ስለማንፈልግ በእኛ መሃል ቀለል ያሉ ሐዲሶች ይነገሩን ይባላል ከዛስ ምን ለማድረግ ለኛም ይመርጠንን የሚመስለንን ይዘን ሸውደን ልናልፍ አኺራ የሚሸወድ ነገር አይደለምና ወንድም እህቶቼ ከባድ ትኩረት እንስጥ ነብዩ ሰለላሁ ዐለይሂ ወሰለም ኢማንን አስመልክቶ ምን አሉ ሰውነት ውስጥ አንድ ቁራጭ ስጋ አለች አሉ እሷ ስትበላሽ መላው የሰውነት አካል ይበላሻል እሷ ስትስተካከል መላው የሰውነት አካል ይስተካከላል እሷም ቀልብ ናት አሉ ስለዚህ እህቶቻችን አለባበሳቸውን ሲያበላሹ የቀልባቸውን መጥቆር ነው የሚያሳየው እንጂ ያቺ እናት እንዳለችው ምንን አያሲዝም ከዚህ በላይ ኢማኔት ይምጣልህ ብላ ደረቷን የጠቆመችው ጉዳይ ትክክል አይደለም በጭራሽ ወንድ ልጅም ሆነው የማይገባቸውን አጅነቢ ሴት ሲጨብጡ ተው እንጂ ሲባሉ ለምን ነገሩን ሁሉ ታጠባብቁታላችሁ አላህ እኮ ታች ወርዶ እንደናንተ እንደዚህ ትንንሽ ነገሮችን አይለቃቀም የሚሉ ሰዎች አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ራሱ ምን ነበር ያለው فمن يعمل مثقال ذره شرا አይደል የራሃ መጥፎ ነው የሰራ ያያታል አጅነቢ ሴት መጨበጥ መጥፎ ነገር መሆኑን ስላወቀ እኮ ነው ሰውየው ምን መልስ የሚሰጠው እታች ወርዶ አላህ አይለቃቀም ይለዋል አላህ ደግሞ ምን አለ ትንሽ የጎመን ዘር ፍሬ ምታክል እንኳን ቢሆን መጥፎ ስራን የሰራ ሰው ያገኘዋል ስለዚህ ውስጣችንን መፈተሽ ከፈለግን እኛው ራሳችን የሰው ልጅ በራሱ ላይ መስካሪ ነው እንዳለው ቁጭ ብለን መስከር ምን አይነት ሰዎች ነን ምን እየሰራን ነው አስተሳሰባችን ምንድነው ለመልካም ነገር ስንጠራ ልባችን ይነሳሳል ወይ ለመጥፎ ነገር ስንጠራስ ምን ያህል መርሃባ እንላለን አሁንም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኢነላህ አላህኮ ላ ينظሩ አይመለከትም ኢላ አጅሳሚኩም ሰውነቶቻችሁን አይመለከትም ወላ ኢላ ሱወሪኩም ወደ መልካቻችሁ አይመለከትም ወላኪን አላህ ይመለከታል ينظሩ ኢላ ቁሉቢኩም ወአማሊኩም በልቦቻችሁ ውስጥ ወደ ቀጠራችኋቸው ንያዎች በሰውነታችሁ ወደምትሰሯቸው ስራዎች እኮ አላህ ይመለከታል የጨረስኩ ነው የጓደኛ አደጋ ዛሬ ማናችሁም ወጣቶች ለወላጆቻችሁ አይን ማረፊያ ናችሁ ማንንም ልጅ በልጅነቱ የልጅነት ረብሻ ይረብሻል እንጂ በልጅነቱ ለቤተሰብ ስጋት ሆኖ ልጅ አያውቅ ከልጅነቱ ጀምሮ ሲጋራ የሚያጨሳል ከልጅነቱ ጀምሮ ጫት የሚቅማል የለም በጣም ነው ደስ የምትሉት ወይኔ ልጄ ደርሳ እንደው ለሱ ምን አድርጌለት ምትባሉ ነበራችሁ ማን ነው የሚያበላሻችሁ አንድ መጥፎ ጓደኛ ልክ አንድ በሽተኛ መንጋ ውስጥ ቢገባ በግና ዶሮውን ሁሉ እንደሚጨርሰው አንዱ መጥፎ ልጅ እናንተ መሃል ቢገባ ዱንያ አኺራችሁን ያበላሻዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰውየው በጓደኛው ዲል ላይ ነው ያለው አሉ በማን ዲል ላይ ነው ያለው አሉ በጓደኛው አንተ ጓደኛ አድርገህ የምትይዘው እሱኮ አራዳ ነው በትበት ይላል ምናምን በያነው ምናምን ይያልክ ከቤት አንተም ቤት ቁጭ ባልክበት አውጥቶ ልብህን የሰራ ካላተን አውጥቶ አደባባይ ላይ ቁጭ ያረግልሃል ከዛ የመጀመሪያ የሚያስጠላህ ነገር አባትና እናት ይሆናሉ መጀመሪያ ራስህን አሞ ክፍል በተኛህበት ሁሉ
እናቴ ሊያስታውከኝ ነው ነይልኝ ትላለህ በ14 ዓመት ልክ መጥፎ ልጅ መሆን ስትጀምር ግን በ14ም ሆነ በ20 እቺ ሴትዮ መጨቃጨቋን አታቆምም ብለህ የገዛ እናትህን እቺ ሴትዮ አባትን ስታይ መጣኩ ይሰውዬ ደሞ ማለት ከጀመርክ የመበላሸት ውጤት ነው አንተን ለዚህ ያበቁህና ያደረሱ ትላንት እንዲያልነበርክምና እነማን ናቸው ጓደኞችህ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከገለጹልን አላህ ጓደኛን አስመልክቶ ምን አለ መቼም ዱንያ ትጠፋለች አይደል ዱንያ ጠፍታ ጸጥ ነው የሚባለው ወይስ ሌላ ዓለም አለ አኺራ አለ እዛ ላይ ዛሬ ምድራዊ ጓደኛ የነበርናቸው ሰዎች በመልካም ከነበርን ጥለው ስር ያስጠልለናል መጥፎ ጓደኞቻችን ከነበሩ ደግሞ ምን እንደሚከሰት አላህ እንዲህ ሲል ነገረን አልአኺላኡ ጓደኛ ማቾች የውመኢዲን ያንቀን بعضهم لبعض ከፊሉ ለከፊሉ እኮ አዱውን ጠላት ይሆናል ኢላ المتقين እዚህ ምድር ላይ ያሉ አላህን በመፍራት ላይ ጓደኛ ማቾች የነበሩት ሲቀሩ ያንቀን እርስ በእርስ ይጠላላሉ አለ እሺ ጫት አሁን አገሪቱ እናንተን እሹሩሩ ብላ ልክ እናት ልጇን እሹሩሩ ብላ እንደምታስተኛው እናንተን እሹሩሩ ብሎ ወደ ጫት ለማስገባት አቡኪ ዚዳን ሸምሴ ፋይዛ ሰልሰቢ እያለ በየሰፈራችሁ በቅርብ ርቀት ምንድነው ያለው ሱቅ ወይስ ጫት ቤት ለማን ይመስላችኋል እናንተ ከልጅነታችሁ ከዚህ እድሜያችሁ ጀምሮ ይሄን ቅጠል ተጸይፋችሁ ማደግ ካልቻላችሁ እናንተም ነገር ልክ እንደ ታላላቆቻችሁ ልትመረዙ ነው እንዴት ነው ሰው የሚመረዘው ነው ቃሚዎቹ ምን ይላሉ በጣም የሚመር ነገር ነው ይላሉ ሰው ግን ሸርን ቢመረው ውጦ ይቀበለዋል መጀመሪያ የሚሏችሁ ምንድነው ኑስቲ ሙዱን እስቲ እዩት ይሏቸዋል ምኑን ሙዱን እዛ ያለው ጨዌኮ ይሏቸዋል ምንም ጨዋታ ምንም አንድ ሰው በቀን ውስጥ 3 ጸባይ ካሳየ ይሄ ሰው ታሟል አልታመመም መልሱልኝ በቀን ውስጥ 3 ጸባይ አንድ ሰው ካሳየ ታሟል አልታመመም ታሟል ጧት ላይ ከመቃማቸው በፊት የዛሬን ማን ነው የሚያሳፍረኝ እንደዚህ ያከቡ በእስልምና ሰው ላይ መሳፈር حرام ነው አይደለም ሰው መፍለጥ ማለት ነው ሰውን ሳንቲም መጠየቅ حرام ነው አይደለም ነው ዛሬ ማን ነው የሚያሳፍረኝ እከክ ይጀምራሉ በጧቱ ከሌለስ ከቤት የሆነ ዕቃ ይሰረቃል ከዛ ሲበሳጩ የነበሩት ልክ መቃም ሲጀምሩ ራሻና ዩክሬን ይሄን ሰርተው ሱብሃንአላህ እንኳን አይሉ ስለ ዲን እንኳን አያወሯቸው ከዛ ልክ 11 ሰዓት ሲል ፌስታሏ ትታጠፋለች ትተኮሳለች መልሳ ትዘረጋለች ቅጠሎቹ ይለቀማሉ ገራባ የሚባል አለ እጅን ቀጠቀጣል ከንፈር እንደዚህ ይላል እናት የወለደችው ጤነኛ ልጅ በዚህ ደረጃ እስረኛ ለመሆን ምን አዘጋጀው ከዛ ምን ይባላል በሳምንት አንዴ ነው ስቅም የነበረው ሲል የነበረው ወንድማችን ሳምንቱ ሙሉ እስረኛ ይሆናል ስለዚህ ገና ከዚሁ ወደ እንደዚህ አይነት ሚመራ ዘመድም ይሁን ጓደኛም ይሁን በሩቁ ልትርቁት ይገባል ሲጋራ አንድ ሲጋራ የሚያጨሰው ለሆነ ሰው አጋጠመው ስራ ሊሰራ ናና እዚህ አካባቢ እደር አሉት ሰፈሩ ሩቅ ስለሆነ አዳር ላይ ከኢንጂነሩ ጋር ተገናኝተህ በጧቱ ተነጋግራችሁ ከዛ ትሄዳለህ አሉት እሱ ምን አለ የኔ አመል ሰው ቤት አያሳድርም አለ የኔ ምን እንግዲህ ሰው ቤት ማያሳድር ምን ማለት ነው መልሱልኝ ሰው ቤት ማያሳድር ምንድነው የሰው ሴት ዘሎ ይዛለው አይደ እንደዛ አልነበረም የሲጋራ ሱስ ነበረበት በተኛበት ሱሱ ቀስቅሶት በየአንድ ሰዓቱ ያጨሳል መልሶ ይተኛል ልክ አንድ ሰዓት ሲሞላው ሱሱ ደም ውስጥ ብክል ከማረጉ የተነሳ ወደ 25 ዓመት አጭሷል ከእንቅልፉ ይቀሰቅሰዋል ግድ የለም ለዛሬ ክፍል ይመችል ተባለ እስከ ሌሊቱ 5 ሰዓት አጨሰ ተኛ ልክ ከሌሊቱ 6 ሰዓት ሲል ተነሳ 7 ሰዓት ተነሳ 8 ሰዓት ተነሳ 9 ሰዓት ተነሳ ይሄ ወንድም መጀመሪያ ላይ ያቺን የመጀመሪያውን ሲጋራ ሲያበድሩት አንድ ፓፍናት እባክህን ብለው ሲሰጡት ይሄ ሁሉ ጣጣ በህይወቱ እንደሚመጣ ቢያቅ ይቀበል ነበር አይቀበልም ስለዚህ እንዲህ አይነት ልጆችን ሙሉ ለሙሉ ወላ በትምህርት ቤት ወላ በመን ልትርቋቸው ይገባል ሌላ ሐሺሽ ዛሬ ያለንበት ዘመን ወንድ ልጆች ይደፈራሉ ሁሉ የሚባልበት ዘመን ላይ ነው አይደለም ያለነው ነው አይደለም መልሱ ማንም ሙስሊም
ራሱን ጥንቃቄ ሊያረግ ከሚገባቸው ነገሮች ውስጥ አንዱ ሰዎች የሆነ ወጣ ያለ ሽታ ሲሸታችሁ ልትርቁ ይገባቸዋል። ራሱ የማያጨሰው ግን ለመጀመሪያ ጊዜ በሐሺሽ ያጋጠመው ለኔ የነገረኝን ሰው ነው ምነግራችሁ። ጓደኞቼ ሐሺሽ ይጠቀሙ ነበራል። ከዛ ምን አሉኝ? ቢያንስ አንተ ባታጨስ እንኳን እኛ ምን እንደሚያደርገን ናና እየን አሉኝ አለ። እሺ ብዬ እኔ ካላጨስ እነሱ የሚያደርጋቸው ማየት ምን ይጎዳኛል ብዬ ሄድኩ አለ። እነሱ ላጨሱት አለ ከነሱ የሚወጣው ጭስ አለ እኔ አላህ እንደፈጠረኝ ከላይ እስከታች ፓንቴን ሳይቀር አውልቄ ራቁቴን ቁጭ እንድል አረጋኛል። አላህ ጠብቆት ተመለሰ። ይሄን ሁሉ መመክራችሁ እንዳባት ነው፣ ነገ በእናንተ ላይ እንዳይደርስ ነው። እሱስ አላህ ጠብቆት ተመለሰ። ከዛ በኋላ የተሰራው ጨምላቃ ስራ ቢኖር ማንን ይውቀስ? ይሄ ልጅ ነፍሱን ይውቀስ። መጥፎ ቦታዎች ላይ እንዳትውሉ ነው ይሄን ሁሉ መመክራችሁ። ለምን እነዚህ ጭሳጭሶች ማለት የእናንተ ሰውነት አልለመደው። ምሳሌ እነዛኮ ስለለመዱት ነው፣ ሱሱን ስላዋዋጡት ነው ውስጣቸው። እናንተ ግን ስለማታውቁት እንዲህ አይነት የሚጨስበት ቦታ ብትሄዱ ከነሱ በላይ ወጣ ያለ ነገር ልትሰሩላቸው ትችላላችሁ። አደራችሁን እዚህ ደርሰን እንምጣ ቢባል ተከትላችሁ እንዳትሄዱ። በዚሁ ለሴቶች መምከር መፈልገው አንድ ሴት እንዴት ከመደፈር እንዳመለጠች ስትነግረኝ የገዛ የቅርብ ጓደኛዬ ናት አለች። የቅርብ ነኛ ቤት አለችኝ አለች። ወላጆች እንተቢሁ፣ ይሄን ከሰማችሁ በኋላ ወላሂ አላህ ፊት አፉ አለላችሁ። ወላሂ ይሄው ፊት ለፊት የምትታዩኝ ወንዶች፣ ከመጋረጃው ጀርባ ያላችሁት ሴቶች ይሄን ከሰማችሁ በኋላ ፊ ዱንያ ወልአኺራ አፉ አለላችሁ። አላህ ቢጠይቃችሁ ማለት ጸጸትም ይሄን ካልተገበራችሁ። ልጅቷ ናት የራሷን ታሪክ የምትናገረው። ጓደኛዬ ነኛ ቤት አለችኝ አለች። እሺ ብዬ ሄድኩ አለ። እዛ ቤት ጎረምሳ አለ አለች። ለገዛ ወንድሟ ልታስደፍረኝ አለች። እቃ ገዝቼ ልምጣ ብላ ባዶ ቤት ጥላን ሄደች አለች። ኡልል ነው ብዬ ጎረቤት ይሰማል ብዬ እንደምንም ታግዬ ወጣሁ አለች። ስለዚህ ልጆቻችሁ ጓደኛ ቤት ነኝ ያክስት ልጅ ቤት ነኝ ብለው ጎረምሳ ያለበት ቤት ብትልኩ ራሳችሁ ኃላፊነቱን ተወጡ። ሸሪዓ ስለማይፈቅድ ማለት ነው። ስንት ሴቶች የሚበላሹት ሴት ጓደኞቻቸው ነይ እዚህ ደርሰን እንምጣ ብለው ለወንድ አሳልፈው የሚሰጡ ደፋሪውን ብቻ ማየት ሳይሆን አስደፋሪውንም ጭምር ማየት ነው። አስደፋሪዎቹ ሴቶች ናቸው። ክፉ ሴቶች አሉ። ነይ እዚህ ደርሰን እንምጣ እያሉ ወንድ ያለበት ቦታ ንጹህ ሴቶችን አስገብተው በወንድ የሚያስጠቁ። ስለዚህ ልጆቻችሁ ጓደኛ ጋር ነኝ እዚህ ቦታ ነኝ ሲሉ መቆጣጠር አለባችሁ። ለአባትና ለእናት የተሰጠው ኃላፊነት አለ። እሱም ኃላፊነት ምንድነው? መሄድ ካለባቸው ራሱ ወንድ እንደማይኖር ካወቅሽ እርግጠኛ ከሆንሽ በተለይ እናቶች ወስደሽ ትሰጫለሽ። ሰርግም ሆነ የመሳሰለው ሲጨርሱ ጉዳዩን ተቀበለሽ የገዛ ልጅሽን ትሄጃለሽ። የኔ ልጅ ሚዜ ናት ይባላል። ከዛ ዘይማ መጫወቻ ትሆኛለች፣ የሚዜዎች መጫወቻ ትሆናለች። ይሄ ቢላሂ አለይኩም በልቡ ውስጥ ትንሽዬ ቅናት ካለው ሰው ይጠበቃል። ነብዩ ሰለላሁ ዐለይሂ ወሰለም በሴት ልጁ በሚስቱ በሙስሊም ሴቶች የማይቀና ሰው ጀነት አይገባም አሉ። ሌላ ነጥብ ቁማር ቤቲንግ የሚባል ነገር አለ የለም? አሁን ከጫት ቤት ደግሞ እኩል ሊሆን የደረሰ በየሰፈሩ ቤቲንግ የሚባል አለ አይደል? የሆነ መስጂድ ልክ አስተምሬ ስወጣ ስለ ቁማር የሆነ ልጅ ተከትሎኝ ወጣት ነው። እንደው ለአላህ ብለህ ዱዓ አድርግልኝ አለ። ሰው ለሚያየኝ በጣም ጨዋ ሰው ነኝ አለ። መስጂድ ሰግዳለሁ አለ። ጀማዓ ያመልጠኝም አለ። አንድ ቀን ሄጄ ይሄ ቁማር ቤት ተለከፍኩ አለ። ያልሸጥኩትን የሰፈር ልብስ አንተው ጠይቀኝ አለ። እሺ ስጥ፣ የተሰጣ ልብስ ካገኘው ሰርቃለሁ አለ። እኔን ግን አይጠረጥሩኝም አለ። ከቤት ላይ ስልክ ሁሉ አነሳለሁ አለ። አረሱ ሰጋጅ ነው አይደርስም ይሉኛል አለ። ለዚህ ዳረገኝ ደግሞ አለ ቁማር ቤት ሄጄ ይሄ ቤቲንግ የሚሉት በኮምፒውተር ነው ቁማሩ አለ። ልብሴን ሁሉ ያስረከብኩ መመጣበት ጊዜ አለ። ምን ይሻለኛል አለ። ስለዚህ እንደዚህ አይነት ቤቶች ውስጥ ቢወስዷችሁ ጭራሽ እንዳትሄዱ። ሌላው ኳስን ስትጫወቱት እንጂ ስታዩት አያምርም። ኳስ በደንብ ያዙ። ስትጫወቱት እንጂ ስታዩት አያምርም። ስታዩ የተጫዋቾቹ ፍቅር በልባችሁ ውስጥ ይገባል አይገባም? ስትጫወተው እኮ ነው ትንፋሽ፣ ጀግንነት፣ ስፖርትም የሆነው። ዝም ብለህ እሱን ስታይ ትውላለህ። ከዛ ተጫዋቾቹን በልብ ውስጥ ታስገባቸዋለህ። ሰዓት አልቋል እየተባለ ስለሆነ ነጥቡን እጠቀልላለሁ። የዛሬ 2 ዓመት ሶሪያና
ቱርክን ሁለቱን ድንበሮች የነካ መሬት መንቀጥቀጥ ተከስቶ ነበር። ህንጻ ፈረሰበትና አንድ ወጣት ልጅ የ14 ዓመት ወጣት ነው። ልብ በሉ እዚህ ውስጥ ብዙዎቻችሁ 14 እና ከ14 በላይ ያላችሁ የላችሁ። በልቡ የከተተው እግር ኳስ ተጫዋች አለ። ህንጻው እነዚህ የሞተ ሰውና በህይወት ያሉ ሰዎችን ነፍስ አድን የሚባሉት ሲፈልጉ ያን ልጅ ከድፍን ህንጻ ስር አወጡት። ምን ትመኛለህ ብለው ጋዜጠኞች ማይክ አስጠጉለት። ክርስቲያኖ ሮናልዶ መገናኘት እመኛለሁ አለ። በመድራችን ላይ የመሬት መንቀጥቀጥ ምን ነው የሚጠቁመን? ኢዛ ዙልዚለቲል አርዱ ዝልዛለሃ መሬት ከቂያማ የተነሳ ኃይለኛ መንቀጥቀጥን በተንቀጠቀጠች ጊዜ ህንጻ ስር ፈርሶበት የወደደው ነውና መጨረሻ ላይ የሰው ልጅ የሚተፋው ማንን መገናኘት ትፈልጋለህ ሲባል ክርስቲያኖ ሮናልዶ መገናኘት ፈልጋለሁ አለ። አነስ ኢብኑ ማሊክ ምን ይላሉ? ይሄ መጨረሻ ነጥቤ። ሁሉ ሰው ከሚወደው ሰው ጋር ይከሰከሳል አሉ። ሁሉ ሰው እሱ ምን አለ? እንደዚህ ሐዲስ የሚያስደስተን የለም አለ። እንደዚህ ሐዲስ የሚያስደስተን የለም፣ የኛ ስራ ትንሽ ነው አለ አነስ ኢብኑ ማሊክ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም 10 ዓመት አገልግሎ እሳቸው ዱዓ አድርገውለት 100 ልጅ አላህ ሰጥቶት ከሞቱት ሷሃባዎች ውስጥ ከሁለቱ ወይ ደግሞ እሱ ብቻው መጨረሻ ከሷሃባ የሞተው እሱ ሆኖ ረጅም እድሜ ተሰጥቶ ምን ይላል? የኛ ስራ በጣም ትንሽ ናት አለ። ነገር ግን አላህን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አቡበክርና ዑመርን ስለምንወድ አላህ ከነሱ ጋር ይቀሰቅሰናል ብለን እንከጅላለናል። ስለዚህ ወደ ውስጣችን የምናስገባቸው እነማን ናቸው የሚለው ጠንቅቀን እንወቅ። ከገቡ በኋላ ውጡ ቢባሉ አይወጡ። ከገቡ በኋላ ውጡ ቢባሉ አይወጡ ትሉ ይሆናል። እኛ ወጣት ስለሆነ ነው ትሉ ይሆናል አይደል? እናቶች አላችሁ አይደል? እናቶች አላችሁ። ምክሬን በእናንተ ነው የምጨርሰው። ቤት ከፍታችሁ ደብሮኛል እያልሽ ፊልም የምታይ እናት ይሄን ደግሞ በነፍስሽ ላይ ፍሪ። በባልንጀራህ ላይ የደረሰ በአንተ ላይ ይደርሳል ብለህ ካልተመከርክ አንተ ያለማችን ሞኝ ሰው ነህ። አንድ ባልቴት ሴት ነበረች። ማታ ማታ የሚያዩት ፊልም አለ፣ የቱርክ ፊልም የሚባል። እየተነሳች ከኢሻ በኋላ ሴትየዋ ያንን ፊልም ታያለች። ተከታታይ ፊልም ላይ ያለው ሰውዬ ልቧ ውስጥ ገባ። አላሁ አክበር። ሴትየዋ ልብ በሉ ሀይድ ጨርሳለች። ሴት ልጅ ሀይድ ከጨረሰች ስሜት የላትም ነው አይደል የሚባለው? ሀይዷን ጨርሳ ብቅታ ዝም ብላ በየቀኑ እየተነሳች የምታየው አክተር አለ። ስሙ መጨረሻ ላይ ጠቅሳለሁ። ሰከራተል መውት መጣባት። ላኢላሃ ኢላላህ ይላል። በአንድ ሰውም አይደለም በጀማዓ ቤተሰብ ሊረዷት ሊያግዟት ላኢላሃ ኢላላህ በይሏታል። እሷ ሙሐመድ እያለች የፊልም አክተር ስም እየጠራች ሞተች። እህት ያሟሟትሽ ይሄ እንደውን ትፈልጊያለሽ? ቃና የምታይ እነማን ናቸው ደግሞ እነዚህ እነ ኢቢኤስ የመሳሰሉትን ሁሉም መቼም ለኛ ኸይር አስበው አልመጡ። ሁሉም ለኛ ሸር አስበው ቢመጡ እንጂ ሰው የሚያየው ነገር ነው ልብ ውስጥ ገብቶ ውጣ ቢባል እምቢ የሚለው። ስለዚህ አላህ ይዘንልን። ልጆች አላህ ያሳድጋችሁ። ቤተሰቦች አደራ ትኩረት አድርጋችሁ ልጆቻችሁን ተከታተሉ፣ ላኩ፣ ይማሩ። ከማንም በላይ ማመስገን መፈልገው ኡስታዶችን ነው። የትም ቦታ ላይ ባለንበት ዘመን ለዲን የሚከፈለው ገንዘብ ወይ የዲን ትምህርት የሚያስተምሩ ሰዎች የሚከፈላቸው ደሞዝ የቤት ኪራይ እንደማይሸፍን ማናችንም እናውቀዋለን። አንድ ጊዜ ሩዝ በሐኒድ ምናምን ልንበላ ሄደን ምናወጣት ወጪ የነሱ ወር ሙሉ ሰርተው የሚያገኙት ደሞዝ ናት። ከመሆኑም ጋር ንግዱ ምኑ እያለ ልጆች ብናስተምር ይሻለናል አኺራ ላይ ይጠቅመናል ብለው አላህ ለኢኽላስ ያደርግላቸው ከለፉ እነሱ ነው ማመስገን ያለበት። አላህ ይቀበላችሁ፣ አላህ ይቀበላችሁ። ይሄን እስከ ቂያማ ድረስ የምትጠቀሙበት ባቂያቱ ሷሊሃት ያደርግላችሁ። ልጆች አላህ ያሳድጋችሁ። ከምንፈራው ሁሉ አላህ ይጠብቃችሁ። መጨረሻችንን አላህ ያሳምረው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.